ጭራሽ እየባሰባት ጭራሽ መሳደብ ነው ጭራሽ እኔ ነው ጭቅጨቅ ነው በቃ መከራዬን ማሳየት ነው ጭራሽ ምን አሳየኝ የሰውነት አንቺ እዚህ ቁጭ ብለሽ 24 ሰዓት በገባው በወጣው ቁጥር ልጅ ወደዚህኛው ጸባይ ስጋ መነጫነጭ አንድ ነገር ስናገር በቃ ፋትና ገሪኝ ትለኛለች እኔ መቼም ቆሜ ልጅ ካንቺ አንሳ ማየት አልፈልግም ማረግ ያለብኝ አደረኩ እንግዲህ ድልሽን መሞቀስ ያለብሽ ውጡና ጸሎት ላድርግላት እንግዲህ ተናገርኩ ይሉኛል አንቺን ህይወት አበላሽቼ ልጅን እንግዲህ ማትረፍ አለብኝ እንሳቸው ግን ይመጣሉ እስቲ ጸበል ላጥምቃት ጸበል ልጸልይላት ይሉኛል ቤት ይመጣሉ እኔን ውጭ ይሉኛል ደጅ አንቺም ወጣሽ ተቆያለሽ ለምን ወጣለሁ ሊሞት ጭቅጭቅ ነው ብትል አጭቅጭቅ ይውላ በቃ አይኗን ፍጥጥ ነው ላይ በቃ አንተ ምን ጨቀጭቀኝ ነው የጠራች ጠርታት ነው ስኮራባት መኩሪያ ነች ስላት እስትንፋሴ አንቺ ነች ስላት እስትንፋሴን አቋረጠችው አይ ልጅ እኔ ብን ብዬ ልጥፋልሽ ታናቀልሽ ምን አገባኝ ነው ስለ ጎረቤቶች እቺኛዋ ደግሞ ትምህርቷን አስጠላት በቃ ትምህርት የሚባል ነገር መማር አትፈልግም ስለ ትምህርትም ሳነሳባት ትጮሃለች አልፈልግም አታንሽቢ ነው የምትለኝ አገባሽ አይ በቃ አስጠላኝ አወያየኝ ያንቺ ድምጽ ምን ያስጠላኝ በቃ ዝም ብላ ደግሞ መተኛት ነው ቀተኛት ድብት ታርጎ ነው ያስተኛት ደግሞ እናቴ ልጇን ስሜት አትረዳ 6 ወር በፊት በቃ ተለዋወጠች ነጻፍሽንም አንተ ወይኔ ጀመርሽ ደግሞ በቃ ተነሳብሽ አሁን እሷ ይገርምሃል በቃ በትምህርቷ በጣም ጎበዝ ሆነች በጣም ታታሪ ሆነች እሱ አንቺ ጋር ሰውራል እንደዚህ እና አይዞሽ እናቴ አይዞሽ ደርሼልሻለሁ ነው የምትለኝ ለተኛበት ተኝ ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ያው ሰሞኑን ትንሽ እንደጠፋን ይታወቃል። ያው የተወሰኑ ጉዳዮች የግል ጉዳዮች አጋጥመው ነው ውድ ቤተሰቦቻችን የጠፋ ነው። ለዛም ደግሞ በጣም ይቅርታ እንላለን ማለት ነው። ብዙዎቻችሁ ያው በቴሌግራም በብዙ ነገር ያወራችሁን የነበራችሁ ሁላችሁም እንግዲህ ቶሎ ስላልመለስንላችሁም በጣም ይቅርታ ለማለት ወዳለሁኝ። በዚህ አጋጣሚ ውድ ቤተሰቦቻችን እንግዲህ ዛሬ በአንድ ጉዳይ ወደ እናቴ ቤት መጥቻለሁ ማለት ነው። ውድ ቤተሰቦቻችን እንግዲህ እናታችን እንግዲህ በአንድ ጉዳይ በጣም እፈልጋለሁ በጣም ባስቸኳይ ላወራ እፈልጋለሁ ብለውኝ እንግዲህ እሳቸውን ለማውራት እዚህ ድረስ መጥቻለሁ ማለት ነው። ሰላም እናቴ እንዴት ነሽ? ሰላም እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን አለን ያው ብዙ ነገርም አውርቶኛል ያው የተወሰነውን ነገር ግልጽ ሊያረጉልኝ ሞክረዋል በስልክ በጣም የሚያሳዝን ነገር ነው እንግዲህ የተፈጠረው ነገር ያው ምን እንደምል አላቅም እኔ በርግጥ እስቲ ራስዎትንም ያስተዋውቁንና አሁን እዚህ ጋር የሚመለከቱንም ሰዎች አሉ እና እስቲ ያለውን ነገር ስሞትን የሚንገሩን ሌላም የሚነግሩን ነገር ካለ የሚንገሩንና ወደ ተገናኘንበት ጉዳይ እንግባ። እሺ ስሜ ወይዘሮ ማርታ እባላለሁ። እሺ ወይዘሮ ማርታ እኔ አሁን አንተን እንድትመጣና እንድታዋራኝ የፈለኩት ምንድነው መሰለክ እኔ ልጄ ሳሳድጋት ካላባት ነው ያሳደግኳት እሷን ልክ እንደወለድኩኝ በቃ እሱም ጠፋ በቃ ፈልግም ብሎ ተለያየ ልክ ነው እንደውስ ያው ከስር መሰረታቸውኛ እንግዲህ ያው ምን ሰራው የምርመራ ስራ ነውና ያው የተለያዩ ነገሮች በመሃል ሜቢ ላይ ያመልጡ ይችላሉ የተለያዩ ነገሮች ሊኖሩ ይችላሉና ለኛም ለስራችን ስለሚያግዘን እንደው ከመጀመሪያ ጀምሮ ያለውን ነገር ከበፊት ጀምሮ ያለውን ነገር ስለርሱ ይንገሩንና እንዴት ከባለቤቱ ጋር እንደተገናኙ ይንገሩንና ከዛን እስቲ ስለሆነ ጉዳይም ይነግሩናል። እኔ ያው ከባለቤቴ ጋር የተገናኘ ነው እንትን ሰራ ነበር የት ቡና ጠጡ ሰራ ነበር። ኦኬ ሻይ ቡና ሰራ ነበር። ያው እዛ ለመጠጣት ሲመጣ ያው እዛው አየኝ በቃ ከዛን እንደዚህ ጠየቀኝ እንደው ብንጋባ ምን ይመስልሻል እንደዚህ ስትሳይሽ ወደድኩሽ አለኝ። አሁን እኔም ደግሞ ያው ከአንድ መቼም ሁለት ይሻላል በማለት እሺ አልኩኝና ያው እሺ አልኩት ተጋባን አብረን ስንኖር በፍቅር ነበር የምንኖረው። አሁን በኋላ ልጅ አረገዝኩኝ ሳረግዝ እስከማረግዝ ድረስ ግን በጣም ነበር በቃ የሚንከባከበኝ ጥሩ አመለካከት ነበረው ለኔ ጥሩ ነበር ለኔ ያለው አመለካከት
እንደው ወደ ትዳር ሲገቡ ይቅርታ አድርጉልኝና ወደ ትዳር ሲገቡ የእሱ ቤተሰቦች አውቀው ወደ እሱ ቤተሰብ ሽማግሌ ተልኮ ብዙ ነገሮችን እንትን ፕሮሰስ አልፋችሁ ነው ወይስ ያው እንደኛ ሀገር ባህልና ወግ ያንን ነገር አልፋችሁ ነው ወይስ ምንድነው? ቀጥታ እሱ ብቻ እዛ ጋር ስለተገናኙ ነው ወደ ትዳር የገባችሁት? አዎ ያው እኔና እሱ ተገናኘን፣ አወራን ትዳር እንደሚፈልግ። ያው እኔም በወቅቱ ደግሞ ብቻዬንም ስለነበርኩኝ ያው እንደምታየው ኑሮም ይከብዳል። እስቲ እንደው ከአንድ ሁለት ይሻላል በማለት በቃ እሺ ብዬው ተስማምተን አብረን ዝም ብለን ተስማምተን እኔና እሱ የገባሁትና አብረን ስንኖር የነበረው አሁን አብረን ስንኖር ነበር። እዛን በቃ እሱ በጣም ጥሩ አመለካከት ነበረው። ሁሉ ነገሩ በቃ ጥሩ ነበር፣ ጸባዩም ጥሩ ነበር። አብረን ስንኖር አንቺ ትብሽ አንተ ትብሽ ተባብለን ነበር የምንኖረው፣ ተከፋፍረን ነበር የምንኖረው። ከዛን ልጅ አረገዝኩኝ። አሁን ልጄን አርግዤ ያው ከወለድኳት በኋላ በቃ እሱ እየተቀየረ መጣ። እንዴት እየተቀየረ መጣ ማለት? ከበፊቱ ማንነት ከበፊቱ ጸባዩ በጣም ተቀየረ። በቃ ምኑ ተቀየረ? በቃ ልማታ ይላል፣ ልሳደብ ይላል። መጠጥ ሁሉ ጀመረ። በፊት አይጠጣም ነበረ፣ ጨዋ ነበር በፊት። መጠጥ ጀመረ። እየጠጣ እየመጣ እኔን መሳደብ ነው፣ መነታረክ ነው ከኔ ጋራ። በቃ ውሃ ቀጠነ ብሎ ነበር እንትን የሚለኝ በቃ የሚጨቀጭቀኝ። አሁን ደግሞ እችን ልጅ አርግዣለሁ፣ ወለድኩኝ፣ ሰላም ተገላገልኩኝ። በቃ ሰላም ተገላገሉ። እሱ በቃ ምንም በቃ ጸባዩ ምንም እየባሰበት መጣ። ጭራሽ በቃ ሻንጣውን ይዞ ወጣ ከቤት ጭራሽ። ልጅ ይዘሽ አንቺ እኔ ልጅ ይዤ በወለድኩኝ ክርስትና እንኳን ገና አልተነሳችም። በወለድኩ በ20 ቀኔ ነው ጥሎኝ ሄደ። በቃ ብቻዬን ነው ያሳደግኳት። የእሱ ቤተሰቦች አልነበሩም? ሀይ የሚለው ሰው ወይ ጓደኛስ አልነበረም? እርሶን ለግዞት ወይ በዛን ሰዓት ከሱ ጋር ሊያስማማት የሚችል ሰው? አይ እሱ ምን አውቆ የወጣውን ምን አንድ ጓደኛ ነበረው። እሱም ደግሞ ለሱ ነገር ነበረ። እሱም ያው እምቢ አለኝ ነው የሚለው። በቃ እምቢ አለኝ አለ። ጭራሽ የት እንዳለም ራሱ አይታወቅም። በቃ የሄደበት ማረሻ አልታወቀም። በቃ የሄደበት ማረሻ እንደው ምን ብሎ ነው የሄደው? እንደው መጨረሻ ላይ ምንም ማለት ነው። በቃ ልብሱን ይዞ ወጣ። በቃ ምን ሆነ ነው አላሉትም? እርሱ ምን ሆነ ነው የምትወጣው ብየዋለሁ። ለምንድን ነው የምትወጣው? በቃ አልፈልግም ብሎ ወጣ። በቃ አልፈልግም። ትዳሩን አልፈልግም። በቃ ልጅሳ ልጅ ወልደናል። ልጅንስ እንዴት ነው የምታደርጋት? እንደው ልጅሳ አታሳዝንህም ወይ ብለው ሊሰማኝ አልቻለም። ማን ነበር ቤተሰቡን ማለት ያን የራሱ ገቢ ነበሩት በዛን ሰዓት? ያው አይ የለኝም። ያው እሱ በሚሰራው ነበረ። ያው ቡና ጠጡንም ተውኩት ከወለድኩ በኋላ። ካረገዝኩ በኋላ ነው እንደውም እሱ የተውኩት ቆይቻለሁ ከተውኩት እሱ። ከዛም ልጄን ወለድኩኝ። በቃ ከወለድኩ በኋላም ያው እሱ ባዶ ቤት ጥሎኝ ሄደ። ከዛስ በኋላ እንዴት ነበረሽ ታዲያ ህይወትን የተቀበሉት? ማለት በጣም ብዙ ነገሮች እንግዲህ ያው ከባድ ነው ብዬ አስባለሁ። ለሴት ልጅ ደግሞ በዛን ሰዓት ልጅ ይዘዋል፣ ብዙ ነገር አለና እንዴት ነበር እንደው ያንን ጊዜስ እንዴት ነው ያለፉት? በቃ ያኛው ከዚህ በጣም ከባድ ነበረ። በቃ በመከራ ነው ያለፉት። በቃ ቤተሰቦችም እየመጡ ይጠይቁኛል፣ አይዞሽ ይሉኛል። የኔ ቤተሰቦች አሉ፣ የኔ ቤተሰብ እህቶች አሉ፣ ወንድሞች አሉ። እየመጡ ይጠይቁኛል፣ አይዞሽ እህቴ ይለኛል። ወንድሜም እህቴም አይዞሽ እህቴ ትለኛለች፣ ትጠይቀኛለች። በቃ በእነሱ ነው ያለሁት። ከዛን እችን ልጅም በቃ ትንሽ ነፍስ ስታውቅልኝ ከአንድ አመት በኋላ በቃ ዝም ብዬ እያዘልኳት እየሄድኩኝ ሰው ቤት እያስተኛዋት፣ ሰው ቤት ልብስ አጥባለሁ፣ አንዳንድ ነገር ሰራላቸዋለሁ፣ እዛው እያስተኛኋት በቃ በእንደዛ ነው በቃ እንትን ያሳደግኳት። መከራዬን አይቼ ያሳደግኳት። የእርሶስ ቤተሰብ እሱን ለማግኘት አልሞከሩም? እንደው ከዛስ በኋላ እሱን አግኝቶ የጠየቀው ሰው የለም? ማንም አልጠየቀውም። እሱ ራሱ የት እንዳለ ራሱ አይታወቅም። ጓደኛው ራሱ የት ነው ያለው ምናምን ብለው በቃ ስራውን ሁሉ ቀይሮ ነው ሄደው። ወዴት ነው ሄደው? የት እንደሄደም አይታወቅም አለ ጓደኛው። የነገረኝ ነገር የለም አለ። ስልኩን ሁሉ አጠፋፋ። በቃ ስልኩን ሁሉ አጠፋፍቶ ነው የሄደው። በጣም የሚገርም ነው። በጣም ያሳዝነው። ይህችን ልጄን ሳሳድግ በቃ መከራዬን አይቼ በየሰው ቤት ልብስ እያጠብኩ አራስ ልጅ ይዤ በቃ ከአንድ አመቷ በኋላ በቃ ወጣሁ። በቃ በየሰው ቤት ልብስ እያጠብኩኝ አንዳንድ ስራ እንጀራ እየጋገርኩ የሰው ቤት እና ያሳደግኳት። መከራዬን አይቼ ያሳደግኳት።
እንደው እንደዛ ያው እንደዛ እንትን ሆኖ አራስ ቤት ሆነው እንደው ምንድን ነበር እስቲ ያደረገው? ማን ነው እስቲ ያገዙት ሰው እንዳው ካለ በዚህ አጋጣሚ የሚያስታውሱት ሰው ካለ ያው እዚህ ሚዲያ ላይ የሚለቀቅ ነገር ከሆነ ስለሆነ የምስጋና ደብዳቤ ማለት በቃ የምስጋና መልእክት በዚህ አጋጣሚ እንዲነግሩ ፈልጋለሁ። ምክንያቱም በዛ ጊዜ ውስጥ የረዳሁት ሰው ለእርሱ ትልቅ ቦታ አለው ብዬ አስባለሁና እንዳው የረዳሁት ሰው ካለ ወይስ በራሱ ጥረት አንድ ያረዳችኝ የልጄ ክርስትና እናት ጓደኛዬ ናት። ሙሉ ተገኔ ትባላለች። እሷ ናት በቃ እሷ ከጎኔ አይዞሽ እያለች ከጎኔ የነበረችው እሷ ናት። በወቅቱ አይዞሽ እያለች እያበረታታችኝ አይዞሽ ልጅሽ አሁን ታድጋለች፣ አይዞሽ እሱ ምን የራሱ ጉዳይ ተይ አሁን ስለሱ ምን አታስቢ ምን እያለች እያጽናናችኝ ምን እያለች ከጎኔ ነበረች። እንደበእውነቱ እሷ ክብርት ይስጥልኝ ለእግዚአብሔር ይስጣት ጽናንታናለች። እንግዲህ ያው እኛም በሚዲያችን ስም እንግዲህ እናመሰግናለን ብለናታል። እሷም ደግሞ በጣም ትልቅ ጀግና ናት። እንግዲህ ያንን ሁሉ ነገር አልፎ ዛሬ እንግዲህ ትልቅ ደረጃ ላይ ትሆናለች ብዬ አስባለሁ። አይ ቲንክ የተገናኘነው በሷ ምክንያት ነው። የተወሰነ ነገር አውርተውኛል በስልክ ነው። እስቲ ከዛስ በኋላ ምን ተፈጠረ የሚለውን ነገር ይንገሩን እስቲ። ከዛም በኋላ ልጅ አደገች፣ በትምህርቷ ገባች። በትምህርቷ በጣም ጎበዝ ነበረች። አንደኛ ነበር የምትወጣው። ጎበዝ ናት በትምህርቷ፣ ታታሪ ናት። በቃ አይዞሽ እናቴ ነው የምትለኝ። የኔ ነገር በእውነት አይሆንላትም እና አይዞሽ እናቴ አይዞሽ ደርሼልሻለሁ ነው የምትለኝ። እና በትምህርቷ በጣም ጎበዝ ነበረች። በጣም እጅግ በጣም እኔ እንደማወራው አይደለም በእውነት በትምህርቷ በጣም ጎበዝ ነበረች። እና አይዞሽ እናቴ ደርሼልሻለሁ ነው የምትለኝ። በትምህርቷ አንደኛ ነው የምትወጣው። ጎበዝ ናት። እና አሁን ግን ከጊዜ በኋላ ተለወጠችብኝ። በቃ እኔንም ጠላችኝ። አትናገሪ ነው የምትለኝ። እንዴት ማለት እንደዛ ጎበዝ ተማሪ ሆና እንደዛ ላንቺ እደርስልሻለሁ እያለች ብዙ ነገሮችን እያለች እንግዲህ ይሄ በጣም ትልቅ ነገር ነው ለእርሱም። እንግዲህ ይሄን እንደዚህ ማለት ተስፋዬ እሷ ነበረች። በጣም ትልቅ ነገር ነው። ተስፋዬውን ተሟጠጠብኝ። እሷ ማለት ያው ፈጣሪ አንዳንዴ ምንድነው ድካምሽን ልፋትሽን አይቶ በልጅ ይክስሻል። መጥፎ ነገር ደግሞ የሰሩ ሰዎች ምንድነው በልጅ ነው የሚቀጡት። ስለዚህ እንግዲህ ያው እንደ አንቺ ነሽ የምታውቂው ሁሉን ነገር የተፈጠረው የደረሰብሽን በሷ ምክንያት አንቺ ነሽ የምታውቂው። ያንን ሁሉ ነገር ያው እንግዲህ ፈጣሪ ሊከስሽ ብሎ እሷን የሰጠሽ ብዬ እያሰብኩ ነበር ነው። አሁን ደግሞ ተመልሳ እንደዚህ ያለች ነው። እኔን ጭራሽ ልታኝም አትፈልግም፣ ጠላኛለች ይላል። እሱ ከመች ጀምሮ ነው የጀመረው ይሄ ነገር የተቀየረው? ይሄ ነገር መለዋወጥ የጀመረው ከምን ጊዜ ጀምሮ ነው እንደዚህ የሆነችው? ጓደኛ ምናምን ይዛለች? ፍቅረኛ ምናምን? አረ ምንም አለዘ ሴት ከጓደኛ እንኳን አንድ ናት ያለቻት። እሷም አብራት ከሷ ጋር የምታጠና ጎበዝ ተማሪ ያለች እሷ ናት ሴት ጓደኛው። አንድ ደግሞ የጎረቤት ልጅ ነበረች። አሁን እሷ ትምህርት አይገባትም። በትምህርቷ በጣም ደካማ ናት። የጎረቤት ልጅ ናት? አዎ የጎረቤት ልጅ ናት። አሁን እሷ ይገርምሃል በቃ በትምህርቷ በጣም ጎበዝ ሆነች። በጣም ታታሪ ሆነች። እሷ ሰነፍ የነበረችው ያው ምናልባት ተለውጣ ይሆናል። ምናልባት ያው ስንፍናዋን አስወግዳ ተለውጣ ሊሆን ይችላል። አዎ እሷ ጎበዝ ሆነች። በትምህርቷ በጣም ጎበዝ ሆነች እሷ። የኔዋ ግን በቃ ትምህርቷ ሁሉ አስጠላት። ለትምህርት ሳወራላት ፈጽሞ ስለ ትምህርት እንዳወራላትም አትፈልግም። ምንድነው ቆይ ይሄን ሁሉ ነገር ያመጣው? ይሄ ነገር አሁን በጣም ጎበዝ ነበረች ብሎኛልና ምናልባት ከአዋዋሏን አይተዋል? አዋዋሏን ተከታትሏል? የት እንደምትውል ከማን ጋር እንደምትገናኝ ይሄ ነገር መቀየር ይመጣል ከጊዜ በኋላ ነው። በቃ አሁን በቅርብ በቃ ተለወጠች። አሁን ከ6 ወር በፊት በቃ ተለዋወጠች። በትምህርቷ ጎበዝ ነበረች። ትምህርት ቤት እየሄደች ነው የምትመጣው። ትምህርት ቤት ደግሞ ትመጣና እዚህ አሁን ያልኩህ ጋር ጎረቤት ያልኩህ ልጅ ጋር እቺ ትምህርት የማይገባት ልጅ ጋር ማለት ነው እሷ ጋር እየሄደች ታስጠናት ነበር። እሷን ታስጠናታለች። አስጠንተናት እዛ ውላ ትመጣለች። ይሄንን ነው ውሏን ማቀው፣ ይሄንን ነው እስከማቀው ድረስ
ከትምህርት ቤት ትመጣለች። ቤት ትመጣና ገባ ብላ እንደገና ሄዳ አስጠንቻለሁ ልምጣ ትላለች። እዛ ውላ አስጠንታ ትመጣለች። አሁን ያቺ ብታይ የሚገርም ነገር በጣም ጎበዝ ሆነች። እችኛዋ ደግሞ ትምህርቷን አስጠላት። በቃ ትምህርት የሚባል ነገር መማር አትፈልግም። ስለ ትምህርትም ሳነሳባት ትጮኻለች። አልፈልግም አታንሽቢ ነው የምትለኝ። እኔ በጣም ስቃይን አበላችኝ። ስቃይ በጣም ነው ስቃይን ያበላች። እንግዲህ ምን አይነት መፍትሄ እንደማገኝላት እኔ ግራ ገብታ ላይ በቃ አሁን ግራ ገብቶኝ ነው እንደው በቃ እንደው ትንሽ እንኳን አንድ ነገር ባገኝ የደናት እንትን ያልኩት። በጣም ያሳዝናል። እንግዲህ ያው እኔ ማለት ይህን ነገር መስማት እንግዲህ እንደ አንድ የልጅ እናት ለእርሱ በጣም ትልቅ እና ከባድ ሐዘን ነው። ጥልቅ የሆነ ሐዘን ነው። ምክንያቱም በእንደዚህ አይነት ሁኔታ ትቀየራለች የሚልም ግምት የለኝም። እኔ በበኩሌ ምናልባት በየትምህርት ቤቱ እየዞሩ እንደዚህ ጎበዝ ተማሪዎችን በጣም ጎበዝ ተማሪዎች ላይ የሚያደርሱ ብዙ አይነት ነገሮች ሳይኮሎጂካሊ ሞራሊ እስከ ጥንቆላ ድረስ የሚያደርሱ ብዙ ሰዎች አሉ። ይሄን ያውቃሉ? አዎ አውቃለሁ። አዎ እንደዛ የሚያደርጉ አሉ እኮ። ይሄንን ነገር ደግሞ ምናልባት ልጄ በዚህ ነገር ውስጥ ገብታ ሊሆን ይችላል ብለው ያስባሉ። ምናልባት የሚጠረጥሩት ነገር ሊኖር ይችላል። ምክንያቱም እኔ አሁን ሳስበው እስቲ እንደው ይቅርታና እስቲ እንደው መጀመሪያ አካባቢ ጎበዝ ተማሪ ነበረች ብሎኛል። አዎ በጣም ወደዚህኛው ነገር ልትገባ ስትል ምን አይነት ጸባይ ነበር ማሳየት የጀመረችው? ወደዚህኛው ጸባይ ስገባ መነጫነጭ፣ አንድ ነገር ስናገር በቃ እፍ አትናገሪ ትለኛለች። መጀመሪያ ላይ እንደዚህ ነበር። አዎ አትናገሪ በቃ ዝም ብላ ደግሞ መተኛት በቃ ተኝት ድብት አርጎ ነው ስተኛት ደግሞ በቃ ተኝት ትላለች። በቃ ቀንም ተኝት ነው ማታም ተኝት ነው። እባክሽ ምን ሆነሻል? እባክሽ ልጅ ምን ሆነሽ ነው? ንገሪኝ እስቲ ችግርሽን አካፊኝ እስቲ ዝም አትበይኝ እላታለሁ። እኔ ስላት ምን አገባሽ ዝም በይኝ አንቺ ትለኛለች። ጭራሽ እኔ ላይ ነው የምታፈጠው። እኔን ሁሉ በቃ እኔን ሁሉ ጥልት ያደረገች መከራዬ አሻሮ እየቆላው ሰው ቤት መከራዬ እያየሁ ነው ያሳደግኳት። እንደሆነ አስተዳደግ ቢል ካስተዳደግ እንዳይመስልክ እንዴት እንዳሳደግኳት ይገባኛል። ያው ሁላችንንም እናቶች ብዙ ነገር አይተው ብዙ ነገር ውስጥ ገብተው ነው ያሳደጉን። እባክዎት ተረጋጉ። ይረጋጉ እባክዎት። እባክዎት ቅርታኛ ያው ሀዘኖትን ለመቀስቀስ ወይ ደግሞ ሌላ ነገር ሳይሆን ቢያንስ የተወሰነ የምናግዘው ነገር ሊኖር ይችላል። የሆነ መፍትሄ ልናመጣ እንችላለን ብለን ታርጋችሁ ታመጡልኛላችሁ። እኛ የምንችለውን ነገር ሁሉ ለመሞከር እንግዲህ ማማ የቻልነውን ሁሉ እኛ እንግዲህ ሁሉንም ነገር የምንችለውን እንሞክራለን። መጽናኛዬ ናት ስላት ስኮራባት መኩሪያዬ ናት ስላት እስትንፋሴ አንቺ ነሽ ስላት እስትንፋሴን አቋረጠችው። አይ ልጄ እባክህን አቁመው በቃ። እንግዲህ ውድ ቤተሰቦቻችን እንግዲህ ያው እሳቸውም ትንሽ በጣም ሀዘን ላይ ስለነበሩ ለዛ ነው ያቋረጥነው። እንግዲህ ያው አሁን ትንሽ ተረጋግቷል ብዬ አስባለሁ። አሁን እንግዲህ ቅርታኛም ሀዘን ቀሰቀስንቦትና ያው እንደ ባለሙያም እንደ መርማሪም ግዴታ ይህንን ነገር መጠየቅና ማወቅ ስላለብን ነው። እንግዲህ ቅርታ እንግዲህ እርስዎ እንዲያለቅሱ ምንም ፍላጎት የለንም እኛ። እርስዎ ሌላ ነገር ውስጥ እንዲገቡ አይደለም፣ እርስዎን ለማገዝ ነው እዚህ መጣ ነውና እንዲያለቅሱ አንፈልግም እኛ። ያለውን ነገር ለኛ የሚጠቅመንን መረጃ እንዲሰጡን ብቻ ነው የምንፈልገው። ስለዚህ እባክዎትን በቻሉት አቅም ያው ሌላ ነገር ውስጥ ባይገቡና ነገሮችን እንዲነግሩን እላለሁ። ተቃለው የእናት አንጀት አይችልም። ስለዚህ እባክዎትን ምን ላድርግ ብለህ ነው ያው መከራዬን አይቼ ያሳደግኳትና በቃ ትንሽ ተሰማኝ። በቃ እዛ ነው እንደው ይቅርታ ረበሽኳችሁ እናንተንም በጣም ይቅርታ አድርጉልኝ።
አዎ በቃ እኔ ምን ላደርግ ብለህ ነው ያው ልጄ ከጊዜ በኋላ ያው ተቀየረች። ያቺ ጓደኛዋ ላስጠናት እያለች እየሮጠች የምታስጠናት ጓደኛዋ በጣም ጎበዝ ሆነች። የሚገርም ነገር በጣም ጎበዝ ሆነች። በፊት ምንም ትምህርት የሚባል ነገር አይገባትም ነበር። ትምህርት ያስጠላት ነበር። ያቺኛዋ በፊት ጎረቤት ያለችዋ ልጅ አሁን እቺኛዋ ደግሞ የኔዋ ደግሞ ላስጠናት እያለች እሷ ጋር መሮጥ ነው በቃ። የእሷ ስም ሲነሳ ብድግ ብላ በቃ መሄድ ነው። አረ ቆይ ጠራችኝ እንዲሄድ ነው በቃ ሂጅ አስጠንቻ ልምጣ ትላለች። አስጠንታት ውላ ትመጣለች። ከትምህርት ቤት መጣች እሷ ቤት ናት። ከትምህርት ቤት መጣች እሷ ቤት ናት። አረ እባክሽ ልጄ እባክሽ ነበር እኮ ሰው ቤትም ዝም ብለሽ አትግቢ። ምን ሆነሽ ነው እንደዚህ የምትሆኚው? እንዴ ላስጠናት ነው ጎበዝ ሆናለች እኮ አሁን በትምህርቷ በጣም ጎበዝ ሆናለች ምናምን ትለኛለች። እውነትም ልጅቷ በጣም ጎበዝ ሆናለች። በቃ በትምህርቷ ጎበዝ ሆነች። አሁን እችኛው የኔዋ ደግሞ ትምህርት የሚባል ነገር በቃ አስጠላት። በቃ ቀይራለች። በቃ ተቀየረች። እንደው በስማ መቀየር ብሎ መቀየር እንዳይመስል በጣም ተቀየረች። በቃ ይሄን መሳደብ ነው፣ ደብተሯ መወርወር ነው፣ መጽሐፏ መወርወር ነው። በቃ መጽሐፍ ማየት አትፈልግም። የሷን መጽሐፍ ደብተሯን ማየት አትፈልግም። በቃ አስጠላኝ በቃ ስላስጠላኝ ነው። ምን አገባሽ እንዴ ልጄ ትምህርት እንደዛ የምትወጁ ዛሬ ምን ሆነሽ ነው እንደዚህ ትምህርት ነው ያስጠላሽ? ነው እንጃ የምትለኝ በቃ እኔ እንጃ በቃ አጨቅጭቀኝ ነው የምትለኝ። አጨቅጭቀኝ ብላ በቃ አይኗን ፍጥጥ ነው እኔ ላይ በቃ መከራዬን ነው የምታሳይ። መከራዬን አበላች። ስለዚህ አሁን እኔ እንደማስበው ያቺኛዋ ልጅ በጣም ጎበዝ እየሆነች ያቺኛዋ ትምህርት እያስጠላት በቃ ትምህርት አስጠልቷታል። ያቺኛዋ ልጅ ከዛ በፊት የሆነ ማለት ከመንፈሳዊ ነገር ጋር ከምናምን ነገር ጋር የተነካካ ነገር ነበረባት። ይሄ መንፈስ ምናምን ነበረባት። አባቷን አታከብሩም። አባቷ የሚገርምት መርጌታ ነበሩ እና እንደ መርጌታነታቸው በቃ አታከብራቸው። እሳቸውን ማዋረድ ነው፣ መሳደብ ነው፣ እናቷን መሳደብ ነው፣ መጣላት ነው፣ ሁሌ መጣላት ነው። እኔ ደግሞ ሁሌ እየሄድኩኝ አስታርቃለሁ። እንደገና መልሳ መጣላት ነው። አባቷን ከእናቷ ጋር መናቆር ነው። በቃ ይሄንን ነው የማውቀው እኔ። በጣም አስቸጋሪ ልጅ ናት። በቃ ትምህርት አይገባትም፣ ትምህርት አትማርም። በቃ ትምህርት ቤት አልሄድም ትላለች እና አጋንንት እኮ በቃ ከቤተሰብ ጋር እንዳትስማሙ ሰዎችን እንዳትቀርብ የሚያደርግ አጋንንት ነው። ገባሽ? ከእናት ከአባቷ ጋር ማለት እሷ ፈልጋውም ላይሆን ይችላል ብዬ አስባለሁ። እንግዲህ እናትና አባቷ ጋር በጣም ነበር የምትለው። ይሄድ አስታርቅ ነበር። እስቲ እንደው ከዛ በኋላስ እርሶ ማለት ይሄንን ነገር ማለት ያቺ ልጅ እንደዚህ ጎበዝ መሆኗን የእርሶ ልጅ ደግሞ እንደዚህ ታማሚ መሆኗን ሲያዩ እንደው እንደ እናት ምንድነው ያጠረጠሩት ነገር የለም ወይ? ልጅ የሆነ ነገር ተደርጎባታል ብለው ያስባሉ ወይ? የሆነ ነገር አድርገውባታል ብለው ያስባሉ? መርጌታ ናቸው ብለውኛል አይደል? የልጅቷ አባት እንደዛ ነው። መርጌታ ናቸው። መርጌታ ናቸው። ስለዚህ የሆነ አይነት ነገር ያለ ይመስለኛል። እኔ አሁን እንደኔ ከብዙ ነገር አይቻለሁ። እንደዚህ አይነት ነገሮችን አይደለም ጎረቤት ልጅ እናቷ ላይ የምታደርገውን ነገር ብዙ ነገሮችን ስላየንኛ ከስራም አንፃር የሚገጥመን ነገር ስላለ ምናልባት እንደው ሌላ ነገር ምናምን ተቀማምስ ነበር ልጆት እዛ ምንም የሚጠረጥሩት ነገር የለም ትበላለች ብለው የሚያስቡት ነገር ካለ እዛ ቤት ውስጥ የሚያቀምሱት ነገር ካለ እንደዛ ስለሆነ ብዙ ጊዜ ሰው ላይ እንትን የሚያደርጉት ምንም ነገር ይሄን የሚጠረጥረው ነገር ምንም የለኝም። ይሄን የሚጠረጥረው ነገር የለኝም። ያው ትገባለች እሷ መግባቷን ነው አስጠንቼ መጣው ነው የምትለኝ። እኔ መመገባ ነው ምን ማለቷ ነው ምን ያላቀም ይሄን አንሳቸው ግን ይመጣሉ። እስቲ ጸበል ላጥምቃት፣ ጸበል ልጸልይላት ይሉኛል። ቤት ይመጣሉ። እኔን ውጪ ይሉኛል። እደች ውጪ ነው የሚሉት። እኔን ውጪ ይሉኛል። ለምን እኔ ልጄ ስትጠመቅ ባይስ ስጸልዩላት ባይስ ምን ችግር አለው? አይ አንቺ ውጪ ሂጂ ይሉኛል። በቃ እኔ ደግሞ ያው ልጄ እንድድንልኝ አይደለም ፈልገው የልጅን መዳን አይደለም ፈልገው እሺ ይሉኛል። እወጣለሁ ደጅ እሳቸው አደረኩላት ይሉኛል። ግቢ ይሉኛል። እገባለሁ ያው ታው ግን እሷ ያው ነው ጸበል ማደመቋት ያው ናት። ምንም የተቀየረችው ነገር የለም። ማታ እንደውም እየባሰባት ይመጣል። ትጮኻለች፣ ትረብሸኛለች። ጭራሽ ነው ውጪልኝ ነው የምትለኝ። ልነቅሽ ትላለች፣ ልደብድብሽ ትላለች። በቃ እኔን ነው መከራ የምታሳየኝ። ጭራሽ ማታማ እንደው ልውጥጥ ነው የሚያደርጋት። እየባሰባት ነው የሚመጣው። እሳቸው ያጠምቋታል፣
መልሳ ያው ናት። ጠምኩ ይሉኛል። እኔ የማየው ነገር የለም። ደጅ ውጪ ነው የሚሉኝ አያላቸው። ያው አደረኩላት፣ ጸለይኩላት፣ አጠመኳት ይሉኛል። በቃ ጨረሱኝ ይሉኛል። ግቢ ይሉኛል። ስገባም አሁን ለምንድን ነው እውነት ትክክለኛ አባት ከሆነ እንደዚህ ደግሞ አለ እንዲያው ሌላ ነገር እንትን የሚሉ ከሆነ ማለት እሳቸውም እንደ ትክክለኛ ሃይማኖት ቀኖና እንትን የሚያደርጉ ከሆነ ለምንድን ነው ውጪ የሚሉት? እርሶን ምን አውቃለሁ እኔ ራሴ ለምን ይወጣሉ? ምን አለበት እናቷ ነኝ። የልጄን ሁኔታ ባይስ ምን ችግር አለው ስል አይ ምን እንደሚያደርጉ ምን እንደው እንዴት እንደሚያደርጋትስ ባይ ምን አለበት ስል ይረበሻሉ፣ ውጡ ይሉኛል። ምን ነው የሚረበሽ? ይረብሾታል፣ የምታደርገው ነገር ስለሚረብሾት ውጭ ነው የሚሉኝ። እኔ ይረብሸኝ እኔ እናታል ከዚህ የበለጠ መረበሽ አለ ወይ? ምን ችግር አለ ባይ ብላቸው ኧረ አይሆንም ውጡና ጸሎት ላድርግላት እንግዲህ ተናገርኩ ይሉኛል። ሲሉኝ እወጣለሁ፣ አደረግኩ ይሉኛል። እሷ ጭራሽ እየባሰባት ጭራሽ መሳደብ ነው፣ ጭራሽ እኔ ነው ጭቅጨቅ ነው። በቃ መከራዬን ማሳየት ነው። ጭራሽ ምንም የተለወጠችው ነገር የለም። ስለዚህ ያው በተዘዋዋሪ የሆነ ነገር አለባቸው እሳቸውም ማለት ነው። ማለት እኔ አሁን ከዚህ በላይ ምንም ግልጽ ነገር የለም። ምክንያቱም ከእርሶ የሚደበቅ ነገር ልጆትን እዛ ጋር ጸሎት የሚያደርጉ ከሆነ ሌላ የተለየ ነገር የለውም። ፊት ለፊት ነው ጸሎት ማድረግ እንጂ እንደዚህ ነገር የለም። እኔ የማውቀው እንደዛ ነው። ይሄ ነገር በጣም ሌላ ነገር ነው የሚመስለውና እስቲ እንደው በመጨረሻ ማለት የሚፈልጉት ነገር ካለ እኔ እንግዲህ አሁን ሐሳቤ እዛ ቤት ውስጥ ካሜራ ማስቀመጥና ምን እንደሚያደርጉ እኚህ ሰውዬ ማየት ነው የምፈልገው። ለምን ይሄ ነገር ምን እንደሚያደርጉ ምን እያደረጉ እንትን እንደሚሉ ይሄን ነገር ለማየት በጣም ማለት በቃ ከዛ ውጪ ይሆናል ብዬ አላስብም። ይሄ ነገር ሌላ የተለየ ሚስጥር ይኖረዋል ብዬ አላስብም። እውነት ነው። ስለዚህ ይሄንን ነገር እርሶ ድብቅ ካሜራ እንዳስቀምጡ እኛ እንግዲህ እንሰጦታለን። ትንሽ የምትሰቀልነች እሺ፣ እሱን ማስቀመጥና የምትነካለች እሷ መንካት ብቻ ነው የሚጠበቅበት ከርሱ። እሺ፣ ስለዚህ በመጨረሻ ማለት የሚፈልጉት ነገር ካለ እና ለኛ ወይም ደግሞ ይሄ ነገር በነገራችሁ ይጠቅማችኋል የሚሉ ነገር ካለ ያው ማለት የምፈልገው ነገር ምንድነው ልጄ በቃ ልጄ በጣም ልጄ ተስፋዬ ናት፣ እስትንፋሴ ናት። ልጄ ሁሉ ነገሬ ናት እና ልጄን እንደው አድኑልኝ። እንደምን ብላችሁ እንደው ልጄ ተለውጣ እንዳይ ነው ፈልገው። እንደው በርቱልኝ፣ እንደው ጤናችሁን ይስጣችሁ። ከጤና የበለጠ ምንም ነገር የለም። ልጄ ጤናዋ ተዛብቷል እና ልጄን አድኑልኝ። ይሄንን ነው የምለው። ቻልነውን ሁሉ እንሞክራለን። እሺ፣ የምናደርገውን ሁሉ እናደርጋለን። እሱም አይጨናነቁ። ልጄ መጨረሻ ነው። አሁን ተስፋ ቆርጫለሁ ግን ተመለሰች ልጄ ብትመለስ ወደ አይምሯ በጣም ተነክቷል። እንግዲህ ውድ ቤተሰቦች እንደሰማችሁት እንግዲህ በጣም የሚያሳዝንና በጣም ልብ የሚነካ ነገር ነው። ውድ ቤተሰቦቻችን እንግዲህ በቀጣይ እስቲ ምን ይፈጠራል የሚለውን ነገር እሳቸውም ድብቅ ካሜራ እንዳስቀምጡ ሪኮመንድ አድርገናቸዋል። እንግዲህ ውድ ቤተሰቦች ድብቅ ካሜራ አስቀምጠው በድብቅ ካሜራ ውስጥ ምን እናያለን፣ ምን የምናየው ጉድ ይኖራል የሚለውን ነገር ውድ ቤተሰቦቻችን አብረን የምናይ ይሆናል። እስከዚያው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ውድ ቤተሰቦቻችን መልካም ቆይታ፣ መልካም ጊዜ። ልጄ ምነው ተኝተሽ ቀረሽ? እናቴ ተነሽ እስቲ። ምንድን ነው መተኛት? እስኪ ተይ። ምንድን ነው? ተይ ልጄ እባክሽ ተነሽ እስቲ ተነሽና ወይስ ልተኛበት? ተይ እንደ እናትና እያየሽኝ ነው። ተኝቻለሁ። ምንድን ነው የምታፈጭብኝ? ቆይ ተነሽና ልጫወት። ልጄ እባክሽ ተነሽ። ወይኔ ተይ ልተኛበት። ምንድን ነው የምተኝበት? ምንድን ነው ከተኛሽበት ቀስቀስሽ የምትበጠብጪ? ሌሊትም ቀንም። አዎ ሌሊትም ቀንም። አይደክምሽም? አይደክምም። አንቺ ጋር ሳወራል ቢደክም። በስመ አብ ከእናት ጋር እናት እኮ ፍቅር ናት። እሺ ልጄ ተነሽ። ኧረ ተይኝ እንደው በእናትሽ ተነሽ እስኪ ልጄ እባክሽ አጫውቺኝ እስኪ። ምንድን ነው የማጫውትሽ? አጫውቺኝ። ምን በቃ ጨዋታ ነው፣ የእናትና የልጅ ፍቅር። የእናትና የልጅ ፍቅር።
ጎሽ ደስ ስትቀመጪ ደስ ይለኛል። ስትሰኝ ደግሞ በቃ ይከፋኛል። እኔ እውነት ምን ላጫውትሽ? ምን ይሰራል? አንቺ እኮ ገና ልጅ ነሽ እኮ። ተጫወቺ፣ ከእኔ ጋርም ተጫወቺ። መጽሐፍሽንም አንብቢ። ወይኔ ጀመርሽ ደግሞ በቃ ተነሳብሽ። ደብተርሽንም ተይኝ እስኪ በቃ አልፈልግም፣ አላጠናም ይባላል። አልፈልግም ካልኩሽ አልፈልግም ነው። እንደማልፈልግ ልጄ እባክሽ እባክሽ አትጩሂብኝ። ተይ ግን ተይ ተይ ልጄ ተይ። እናትሽ እኮ ነኝ ልጄ። ሁኛ ታዲያ እናቴ ልጇን ስሜት አትረዳም። ማጥናት አልፈልግም ካልኩሽ አልፈልግም ነው በቃ። ለምን ታነሽብኛለሽ? እንደሱ ይባላል እንደ ልጄ? ቆይ እንደዛ አንቺ ያስጠላሽ ደብተር ማየት ያስጠላሽ፣ መጽሐፍ ማየት ያስጠላሽ ምንድን ነው? ቆይ ምን አገባሽ? በቃ አስጠላኝ። አወያየኝ። ያንቺ ድምጽ ምን ያስጠላኝ? ኧረ በስመ ጭራሽ ይሄ ድምጽ አዎ አስጠላኝ። እውነት እውነት አይባልም ልጅ አይባልም። እውነት አይባልም። እውነት እንደዛ አይባልም። እኮ ልጄ ተይ በእናትሽ ተይ ተይ እባክሽ ተይ ልጄ ተይ። እናቴ አይደለሽም አላልኩሽም እኮ። እና ልትይኝ ትፈልጊያለሽ እንዴ ደግሞ? ስንት ዓመት ሙሉ ነው ከአንቺ ስር አልጠፋም ነበር እኮ ረሳሽ እኮ። አሁን ያንንም አምጪው ነው እኮ ነው የምልሽ። አልፈልግም፣ አልችልም፣ በቃ አልችልም። ለምን አልችልም? አላቅልሽም። ምን ያዘሽ? ልጅ የእናትን ፍቅር እናት የልጅን ፍቅር ማሳየት፣ ልጅ ደግሞ የእናትን ፍቅር ማሳየት። ልጅ እባክሽን ድሮ እንዴት እንደሚቀርብን እኔ እና አንቺን ታውቂ የለ? ዛሬ ምን ነው? ዛሬ ምን ነው? ውጪ ልተኛበት። ጭራሽ ውጪ? አዎ ውጪ ልኝ። ያሉጣ ውጪ በቃ የምትሄጂበት የለሽም ዛሬ? የልሂድ የሚፈልግሽ ሰው የለም? አይደውሉልሽም? የልሂድ ጀሬዎችሽ አይደውሉልሽም? አይባልም ልጅ እባክሽ 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 ተይ። እንደው የሚሰማሽ ሰው ምን ይሻል? እባክሽ ተይ። ምንም ተይ ጎረቤት እንዳታሳጭኝ ተይ። ምን አገባኝ እኔ ስለ ጎረቤቶችሽ? ሂጂ አንቃሪ ከነሱ ጋር ቡናሽ። አይባልም ነው እኮ የምልሽ። እኔ አሁን ትጨቃጨቂኝ የመጣሽ? እኔ መጨቃጨቃለሁ። ተነሽ እንጫወት ነው እኮ እንጫወት ብለሽ አስቀምጠሽ እኮ መጨቃጨቂኝ እኮ እራስሽ እኮ ነሽ። ደብተርሽን ያዢ፣ መጽሐፍሽን አንብቢ፣ ደብተርሽን አጥኚ። በእናትሽ ተይኝ በቃ። እጭ ኡፋ በቃ አስጠልቶኛል፣ አልፈልግም። በቃ ምንድን ነው ያስጠላሽ? አላቅልሽም። ያስጠላሽን ምክንያት ብቻ ንገሪኝ። አላቅልሽ መፍትሄ ነገር አስጠልቶኛል። ብቻዬን መሆን ነው የምፈልገው። አይባልም። እንዴት ብቻ ሰው ከሰው ተፈጥሮ ብቻውን መኖር እንደሱ ጥሩ ነው ልጅ? አዎ በጣም ተይ ልጅ። እኔም ካለ አንቺ ማንም የለኝ፣ አንቺም ካለ እኔ ማንም የለሽ ልጅ። በቃ ማንም እንደሌለሽ ምናምን አውቃለሁ። እኔ ደግሞ ማንም እንዲኖረኝ አልፈልግም። ገባሽው? እኔ አለሁልሽ። እኔ እናትሽ አትኑሪ፣ ጀግና እናትሽ አለሁልሽ። አትኑሪ፣ አታክብሪኝ፣ አልፈልግም። በቃ ተይ ልጅ ተይ ተይ። የሰው እናት ስታይ እንዳትኖሪ ታይ ብያለሁ። ምን አሳየኝ የሰው እናት? አንቺ እዚህ ቁጭ ብለሽ 24 ሰዓት በገባው በወጣው ቁጥር ልጅ እየጨቀጨቅሽልሻለሁ። አንጀቴ እኮ ነሽ ልጄ እኮ ክብሬ ነሽ እኮ ልጄ። አይ አንቺ ደግሞ አትተኝ በእናትሽ ተነሽ። ኧረ እንደው በእናትሽ ውጪ ተነሽ። እኔ ስትተኛ አልፈልግም ልተኛበት። በቃ እኔ ደግሞ ስትተኛ አልወድም። እኔ እንኳን ምንድን ነው ምቀኝነት ነው? እኔ እንኳን እናትሽ ቁጭ ብዬ የለ እንዴ አንቺ ቁጭ ብዬ እኮ ገባ እንደተሰበረች ነው የምትተኝ። ምንድን ነው ነይ ተኛ አብረሽ። ምን ሆኛለሁ ነው የምተኛው? እና በሽተኛ ነሽ እያልሽኝ? እኔ ምን የምተኛው አላልኩም ልጄ። ደሱ ማለት አይደለም። ተኝ ስትይ ነው ለምን ተኛለሁ? በቃ ልተኛ። አንቺ አትተኝም አይደለ? ልረፍ። የት ነው የምወጣው ልጄ? ተይ። ምን አውቃለሁ። ሂጂ የት ልሂድ? የት ልሂድ? እንዳትቀሰቅሽ ነው ልጄ እባክሽ እንዳትቀሰቅሽ። ተይ ልጄ። እናትሽ እኮ ነኝ ልጄ። ወይኔ እሺ እናቴ ነሽ። አዎ እሺ ምን ፈለግሽ? እሺ አጫውቺ። ምንድን ነው የማጫውትሽ? ዝም ብለሽ አጫውቺ። እሺ የድሮ ፍቅር አምጪ ውስጥ ድሮ እንዴት ነበር ነው እና አንቺ? እንዴት ነበር? ጎረቤት ሲቀናብን እንዴት እንደምንዋደድ። ጭራሽ እኮ ልጅና እናት አትመስሉ ነው የምንባለው። እና ምንድን ነበር? እህታማቾች ነበር የምትመስሉ። እህታማቾች ይዋደዳሉ? እህት አልፈለጠርሽልኝ እና እኔ ምን አውቃለሁ? ስለ እህትና ስለ ወንድም የማውቀው ታሪክ እኮ የለም። እኔ እህትሽ እኮ ስለ አባቴ እኮ እናትሽም አባትሽም ነኝ እኔ ደግሞ። አይገርምሽም? አባትሽም እናትሽም እህትሽም ሁሉ ነገርሽ እኔ ነኝ። በቃ ምን ትሆኚ? ጨርሻው ምን ጨርሳለሁ? የልጅ ፍቅር እኔ ልትቀጥይ ነው? ደግሞኝ እኮ ነው። ለምን ዛሬ ደግሞ ሳልሳቅ ምንሽ ምንድን ነው? ቆይ የሚያስቅ ነው እንዴ ደግሞ ዛሬው? አዎ አትሳቂም ልትይ ነው?
እሺ አተኛልሽኝ። እሺ አትሰጂም እምትይ አስፈጣየሽኝ። መሳቅ ይሻልሻል። ሳቂ። እኔ ተኝቻ ነው የማልወደው። ተነሽ ተነሽ፣ አሁን ተነሽ ልጄ ተነሽ። ኧረ እንደው በእናትሽ በቃ ተኝ። እሺ ተነሽ፣ አትተኝ እስቲ። ውይ አይከብድሽም? አይከብደኝም። በቃ እኔ ከተመቸኝ እንጂ ምንም ለኔት ነው። አይከብዳል። አይከብድም። እኔ አልከበደኝም። ስላልከበደሽ አይደል? አንቺ በወገብሽ ተሰብሯል። ምን አገባሽ? ቢሰበር ወይ ሰበር ይመለከትሽ። እኔ እኮ እናትሽ ነኝ ልጄ። ምን አገባሽ? የምትሄደው ምንድን ነው? ወይ ጉድ! ጭቅጭቅሽ ሁላ ሲያስጠላ። አይ ጭቅጭቅ እኮ አይደለም። በቃ ነው 24 ሰዓት በገባሽ በወጣሽ። ለምን ተኛሽ? ለምን ሳቅሽ ደግሞ ተፈጠረው? እሺ በቃ ቁጭ በይ ሳቂ ነኝ። ተነሽ ነይ ተነሽ። ተነሽና በቃ ሳቂ። እንዳመጣብኝ አይባልም። እጭ እናትሽ እኮ ነው ልጄ። እሺ ምን ፈልግሽ? ተጫውች። ተረዳሁሽ እኮ በቃ ተጫውች። እንድተኛ አይደለም ማረም ፈልገው። እሺ ቁጭ አልኩሽ። አዎ ቁጭ በይ ተጫውች። እቃ አምጪልኝ እንጨት። የድሮዋን ነው የምትፈልጊው? ከአንቺ ጋር ጭቃ እየቦከው ምናምን ነው የምትፈልጊው? ተጫውች። እኔ እንዴት እንደሰለቸኝ ማን በነገረሽ? እኔ ብን ብዬ ልጥፋልሽ? ልታነቀልሽ? በስመ አብ ወመንፈስ ቅዱስ አይባልም። ኧረ እባክሽ ወደዛ አይባልም። እኔ እናትሽ ነኝ። ለማን ጥለሽ ልጄ ደረሽልኝ ስል እንደዚህ ትያለሽ? አይባልም። በስመ አብ በይ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አልልም። በይ አንቺ አልኩኝ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። እኔ እኮ ግራ ገባሽኝ። በቃ ምን ሆነ ግራ የሚገባሽ? ሁሉም ነገርሽ ነው ግራ ይገባሽ። ምን እኔ እንደ ድሮ እንጫወት፣ የድሮ ፍቅርሽን አምጪው ነው የምለው። ለአይንሽ እናትሽ ነኝ። ያስጠላሁሽ ምንድን ነው ጥያቄ? የጎደለሽን ፈትሻ ራስሽን እንድጠላሽ የሆንሽበትን ምክንያት ራስሽን አትጠይቂ። ምን ጎደለ? እኔን የምትጠይቂ እኔ እንደዚህ ሆንሽልኝ ብዬ እንድነግርሽ አትጠብቂ። እንደዚህ አትጠብቂ። እኔ ለምን ይነሳሽ? ምን አርጌሽ? ብይ ጠጪ ልጄ ልበሽ ይሄን አርጊ ማለት ተማሪ አጥኒ ደብተርሽን መጽሐፍሽን በእናትሽ ተይኝ። በቃ ታሽ መጽሐፍሽን አንብቢ። ደብተርሽን አላጠናም አላነብም። ምን ታፈጫለሽ? አዎ ትቼዋለሁ። ለምን? በቃ ስለማልፈልግ። አይባልም። እውነት አይባልም። አንቺ ነሽ መከራ ሆነሽብኝ ነው ያልተውሽ። ድሮ ነበር የምትውሽ። ራሴን አሰመምሽኝ። በእናትሽ እምተውሽ ውጪልኝ። አዎ እምተውሽ እኔ ልጄ ግን እንደዚህ ይባላል? እናትሽ አይደለሁ እና ለእናት እንደዚህ ይባላል? እንደዛ አይነት መልስ ይመለሳል? ለምን አይመለስም? እንደው የሚሰማሽ ጎረቤት ምን ይልሻል? ምንም ይበልኝ ምን አገባኝ? ስለ አንቺ እኔ በሰው የጠላሁት እኮ ነው በኔ ደረሰው እኮ። ተይ ልጄ ተይ። ስቃሽ እንዳይሆን በሰው እኔ አልሳኩም። አልሳኩም። ይሄ ምን ያስቃል? እኔ በጣም ነበር የማዝነው። እውነት አልሳኩም። በእናትሽ አሁን እንዳነኪ እሺ አትይሽ እንዳነኪኝ በቃ እንዳነኪኝ ትጭይብኝ እስቲ ላይ እንዳነኪኝ ልተኛበት በቃ ውጪልኝ። ማነው ማነው? እግዚአብሔር ይመስገን ደህና ነው። ደህና ናችሁ? እግዚአብሔር ይመስገን ደህና ናችሁ? ደህና ነው። እግዚአብሔር ይመስገን። ሰነበተች? ሰላም ነው። እግዚአብሔር ይመስገን ደህና ነው። አባት ትንሽ ለውጥ አላት? አይ ምን ለውጥ አላት? አባ ምን ለውጥ አላት? ይኸው ተኝታለች። ትንሽ አልተሻለሽም? ምን ይሻላታል? ብሶባታል። እስቲ አይዞሽ ታማ ነበረች አሉ። አባ ነኝ። አይዞሽ ልጠይቅሽ ብዬ ነው። አይዞሽ አትቆጪ። አይዞሽ እንደዚህ ነው የምታፈጠው? ይኸው ታፈጥልኝ እንደዚህ ነው። ክፉ ቀን የለከፋ አዳለም ተመችለካሉ ለሽ ነው እንደው በዚህ ነው የምታፈጠው። አይዞሽ አይዞ ለራሱ እንደው እንዴት ሰነበተች? አይዞሽ እኔ እኮ ልጠይቅሽ ብዬ ነው በዚህ ስመጣ ጊዜ እንደው ደህና መሰንበትሽን እንደው እናትሽን ልጠይቃችሁ ብዬ ነው። ለምን ቆጣጣሽ?
ለምን ተቆጣሽ? የኔ ልጅ አባ እኮ ነኝ። አጥፍተሽ ነው? አባ ነው እንደው ተቆጣችኝ። እንደው እንዴት ነው? ይሄው ሶባታል። ይሄው ታበቃለች። ታይም ብላ ታሰማኛለች። በሽታዬ ሶባታል። አይ እንትን ነው አላመመሽም። ግድ የለም እና ደረመሜ ከወክ ለምን እንደምጨቀጭቀን ነው? አይደለም። ይኸውልሽ የኔ ልጅ እንደው ልጠይቃችሁ ብዬ ነው። እንደው ዘመድ መጠየቅ እኮ ባህላችን ነው አይደል? የነበረ ነው አይደል? ዘመድ አይደለህም ሲጀመር ቡና ጣጣ አይደለህ? የነበረ ነው አይደል? ቁጭ ብላችሁ ስድውልቱ ትውላላችሁ። ከዘመድ ታዲያ ላይ ትጫወታለች። አይ እንደው የኔ ልጅ እንደው ችም ባይልልሽ ነው እንደው ባይባደልሽ ነው እንጂ መቼ እንዲህ ነበረ። እኔ የምልሽ እንደው ትምህርቷስ ነገር እንዴት ነው? ወይኔ ውጣል እንደው ቆይ እሺ አላነሳውም። እሺ አንቺ አሁን ተረጋጊ። ስለ ትምህርት ሲነሳ እንዴ ነው የሚያደርገው? እሺ አይ ይሁን እንደው ግድ የለም እሱም ከዛ በኋላ የሚደርስ ነገር ነው። መጀመሪያ በልቦኗ በአእምሮዋ ከሆነች በኋላ ሁሉም ነገር ቀስ ብሎ የሚደርስ ነው። እንደው የሚያቻኩልም አይደለም። የኔ ልጅ እንደው አንቺም ቆጣ አትበይ። ልጅ አይደለሁም ልጅ አትበይ። እንደው ከእናትሽ ጋርም እንደው አንዳንድ ምትታረቅ ነው የመጣው ብትሰማሙ እንደው ብትደማመጡ እንደው ክፋት የለውምና እንደው የኔንም እንደው ኃጢአት ባታደርግብኝ ለክፉም አልመጣሁም። እንደው ተቆጣሽ ለክፉ አልመጣሁም። እንዴ ነው የሚያደርጋት? ነው እያፈጠጠች መሳቅ ነው። አትርገጭኝ እንጂ አትሳቂ። ደም አትርገጭኝ። ታረሻት እግሬ ስር እኔ አሁን እግርሽ ነው ልቀው። እኔ ልጅ እንደው አራቴ እባክሽ እሳቸውን እንኳን አክብሪ። ከፈጣሪ በታች ሁለተኛ ፈጣሪ ነው አይደለ? ቀጥሎ ፈጣሪ ነው። መጀመሪያ ፈጣሪ በኋላ እናት አባት ነው። እንደው እሷንም እኮ ማክበር አለብሽ አይደለም? እንደው ደግም አይደለም። እንደው አንተም ልጨቀጭቀኝ ነው ጠርታህ ነው አይደለም? እኔ ልጨቀጭቅሽ አይደለም የኔ ልጅ። እንደው እግረ መንገዴን ሰላም ልበላችሁ ልጠይቃችሁ ብዬ ነው። ምን ነው እንደው አንቺንስ በጠይቅሽ እናትሽንስ በጠይቃት ክፋት አለው ወይ የኔ ልጅ? እንደው ተቆጣሽ ምንድነው? ውጡና ብተኛ እሺ እንወጣለን። እንደው ሰላም ካልኳችሁ እሳቸውን እንኳን ካከብሪ በእናትሽ አንቺ ዝም በይ በቃ። እሱ በፈቀደው ሰዓት ማለት እንደው እሳቸውን እንኳን እየጠቀሰችኝ ነው። ተይ ነው የምልሽ ነው። ዝም በይ እያለችኝ እሳቸውን አክብሪ ነው። በእናትሽ በቃ ከቻልሽ ነኝ ተይኝ እና ውጡና አይ መመላለሱ ይቅር። ይኸውልሽ የኔ ልጅ አሁን ሶባታል እንደምታውቂው ለሊት እንቅልፍ የለኝ። ቆይማ እንደሱ ሳይሆን ላይ ተጫዋች የተነሽ ብላትም አትነሳም። መተኛቱ ልትለው በቃ መተኛት ነው በቃ ወገቡ እንደተሰበረ። አይ ያውቀዋለሁ። እኔስ እንደው መመላለሱም ብቻ አይደለም እንደው መመላለሱም ሳይሆን በቀስቀስ እንደው በጸባይ አንዳንድ ነገሮችን እንደው አይቶ እንዳላዩ ማለፍ እንደው በጸባይ ያሉ ነገሮችን አትችልም። እሷን ምከሯት። እንደዛ ብላ መከራት። እሺ አትችልም። በቃ ዝም ማለት ከኔ ጋር ማለት ችግር ምን እንዳያያዘ። አንቺ ተረጋጊ። እኔ ልጅ ችግር የለውም። አሁን እናትሽ ጋር እናወራለን። እኔ የምትስማሙበትን መንገድ አመቻቻለሁ። አንቺ አትቆጭሽ የኔ ልጅ። እና ልሽ አናግራትና ውጡ ከቻለች ውጪው ቆጣ ብትልም ለተኛ የኔ ልጅ እየሰማሽኝ ነው። ቆጣ ብትልም አብረሽ ታዲያ መቆጣት አይደለም። አብረሽ እናፋለኝና ቆጣለሁ ነው ተጋግሎ ችግር አስተካክላለሁ ሳይሆን ቀዝቀዝ ብሎ አንገትን ደፍቶ መፍትሄ መፈለጉ ነው የሚሻለው። እንግዲህ አንድ ሰው ጤናው የታወከ እንደሆነ ከአይምሮ ከልቦናው ያልሆነ እንደሆነ አንዳንድ የማይደፈሩ ነገሮችን ወደ መዳፈር እናት አባትን ወደ ማዋረድ ወደ መተናኮል ፈጣሪውን ወደ መዘንጋት ወደ መርሳት ይመጣልና ይሄ ደግሞ እንግዲህ ሰው ከጤናው ካልሆነ ከልቦናው ካልሆነ ደግሞ እነዚህ የሚታዩ ነገሮች ናቸው። የዚህ ልጅ ነገርም እሱን ነው እንግዲህ እስካሁን እያየን ያለ ነውና አንቺ ደግሞ ቀዝቀዝ ብለሽ ያለውን ነገር አስታመሽ ለመፍታት መሞከር ነው። ጨርሰናል። እሺ የኔ ልጅ እየረበሻችሁ ምን ነው አቻኮልሽም? እሺ ለተኛ ነው። እሺ መኝታ ምትራሻል። ቆይ አንቺ ደከመኝ በቃ። እሳቸው እንኳን ስታይ ተነስተሽ ቁጭ አትይም አለን። ችግር የለውም ማናችሁ ሰው ችግር የለውም። ባለው እንጫወታለን እና
አሁን እንግዲህ እንደው ትልቁ ኃላፊነት አንቺ ላይ ነው የወደቀው እና ህይወት ያለ ጥበብ ከንቱ ናት። ሁሉም ነገር ዘዴ፣ ጥበብ፣ መረጋጋቱ ከሌለ ብላሽ ነው የሚሆነው እና ይህንን ነገር ደግሞ መቼም ታጫዋለሽ ብዬ አልገምትም እና የሚሆኑትን ነገሮችን በጥንቃቄ ማድረግ ማስተዋል ያስፈልጋል እና እነዚህን ነገሮች መርሳት የለብሽም። አንቺ መጠንቀቅ አለብሽ። ልጅሽ የምትለውን ነገር ልትቆጣ ትችላለች፣ ልትዳፈርሽም ትችላለች። እስከሚስተካከል ድረስ መታገስ ያስፈልጋል። መቼ ነው ግን የሚስተካከለው? ህይወት ትዕግስት ነው። እኔ እኮ ግራ ገባኝ። ታዲያ መቼ እንደሚስተካከል? ችግር የለውም፣ እሱ ይስተካከላል። እሷ የባሰባት አሁን ባለፈው ማጥቋት የወቅሶባት ጭራሽ ብሶባታል። መቼ ነው የሚስተካከለው? እኔ ግራ ገባኝ። ትንሽ ቀን ነው አሁን ያው ለውጥ መምጣቱ አይቀርም። ተስፋ ቆርጫለሁ። ወደ ልቦናዋ ትመለሳለች። እስከዛ ተስፋ ቆረጥኩኝ። እንግዲህ ምንድነው እስከዛ ልታስቸግር ትችላለች። መቼም ከለመድ ነው ወጣ ብለን የሆነ አዲስ ነገር ሲያጋጥመን መደናገጡ፣ መበሳጫጨቱ፣ መናደዱ ይኖራልና እሱን ነገር ደግሞ ቀደም ብሎ መገመቱ እና ትዕግስት ማድረጉ የተሻለ ነው የሚሆነው። ችግሩ እንዳይባባስ ቀድሞ ነገሮችን አርቆ ማየት፣ አስቀድሞ ማየትና በትዕግስት ያለፉ መፍትሄ የሚገኝበትን መንገድ ማመቻቸቱ ጥሩ ነው። እንግዲህ እስካለን ድረስ እየተነጋገረን ጤናዋ እንዲመለስ እኔም እንግዲህ ደከመኝ ሰለቸኝ አልልም። በተሰጠኝ ጸጋ ባገኘው በምችለው ሁሉ ደከመኝ ሰለቸኝ አልልም። የምችለው ሁሉ ከማድረግ ወደ ኋላ አልልምና ፈጣሪ ደግሞ ተጨምሮበት ወደ አይምሮዋ ወደ ልቦኗ እስከምትመለስ ድረስ ሁላችንም መተጋገዝ ይኖርብናልና ማበሳጨት አያስፈልግም። መንከባከብ ልጅን አንቺን መንከባከብ እኔ እሷ ናት ያለችኝ። እኔ እሷን እኮ መንከባከብ ከወደ ሁለት ተላቅ እሷ ናት የምታመነጫጭቀኝ። የምትበላውን እቆጣታለሁ። እንደው እንደዚህ ያደጋ ከሆነ ልጄ እኔ ከፊትሽ አጥፋኝ እቆጣታለሁ። የምትበላውን፣ የምትጠጣውን፣ የምትለብሰውን፣ የምትፈልገውን ማመቻቸት ጥሩ ነው እና እሱን ማስተካከል ያስፈልጋል። እንግዲህ ትንሹም ነገር ሊያበሳጫት ይችላል። የማያበሳጨው ሊያበሳጫት ይችላል። ትበላለች፣ ትጠጣለች። እሷ ብቻ አጥኔ ስላት ነው የምትለው። ግድ የለም አንበቤ ስላት ይኸው እንደዚህ የሚያደርጋት። የማትወደውን ነገር ለጊዜው ተወት ማድረጉ አይከፋም፣ ይበጃል እንጂ አይጎዳም። የኔ ልጅ ይኸውልሽ፣ ምን አይነት ሰው ናት? የማትወደውን ነገር ለጊዜው መተው ይበጃል። ግድ የለም አያጠፋም። እሱ ይጠቅመናል እንጂ አያጠፋንም እና ይሆነኛል የምትለውን ነገር እንክብካቤ ማድረጉ ጥሩ ነው። ይሄ እንግዲህ በእኔ በኩል ያለው ነው። እንደው ደግሞ በአንቺ በኩል የምትጨምሪው አይ እንደዚህ ቢደረግ እንደው ተቸግሬያለሁ፣ እንደው የተሻለ መፍትሄ የምትይው ካለ ደግሞ እንደው እስኪ ልስማሽ። እስኪ ይሄ የተሻለ መንገድ ይመስለኛል። እንግዲህ ትዕግስት ማድረጉ መደማመጡ ጥሩ ይመስለኛል። እሱማ እኔ እኮ አዳምጣታለሁ። እሷን አጥኒ በምላት ሰዓት ነው በጣም እንትን የምትለኝ እኮ። አንብቢ እስኪ እንደ ድሮ ጎበዝ ተማሪ ሆኚ አንብቢ፣ መጽሐፍሽን አንብቢ። በቃ እሷ መጽሐፍ በምን ላሳይሽ? ደብተር ለምን አሳየሽ? ለምን ተደብተር ስም ተጠራ ነው? በቃ ይሄንን እኮ ነው ጭቅጭቅ የምትለው። አንድ ነገር ልንገርሽ፣ አሁንም አታንሽብኝ፣ እንዳታመጭብኝ። ገብቶሻል? አሁን በመጣጥ ተቀበል አላለም። አሁን እንደማየውና እንደምሰማው እንደው ከመጽሐፉና ከደብተሩ ጋር ነው ጥሏ። አሁን ጥሏ እሱ ጋር ነው እና እኔን መጥላት እኔን ጠላት እነዛንም ጠላት። አይ ግድ የለም እንግዲህ ቀላል ነው። እንግዲህ አንድ ሰው ደጋግሞና አምርሮ የሚጠላው ነገር ካለ እሱን ነገር ደጋግሞ ማንሳት ተገቢ አይሆንም።
ደጋግሞ ማሳየትም መሞከሩ ተገቢ አይሆንም። እስከሚስተካከል ድረስ ለጊዜው እሱን ነገር መተው ማራቁ ከፊቷ ማራቁ ነው የሚሻለው። የሰማሽ ነው ይነች ለጊዜው ማራቁ ነው የሚሻለውና ከሱ ርቃ እንዴት ልትሆኑ ታዲያ? እንግዲህ ፈጣሪ ሲፈቅድ ነው የሚሆነውና አሁን እስኪ እንደው ጸበል ወይ ውሃ ነገር አለ እስኪ አምጪልኝና እስኪ ትልበላት እና አንቺም ወጣሽ ትቆያለሽ። ለምን እወጣለሁ? አይ ይሄ ሰርቶ ማፍረስ ነው። አይ አልወጣም መውጣት አልወጣም። ምንድን ነው አንቺ ትንሽ ወጣሽ ትቆይ። ኧረ አልወጣም ዛሬ አልወጣም። እንደው እውነት ውጭ እንዳይሉ እንደሱ አይደለም። እኔ መጣሁት ለልጅሽ ጤንነት ነው አይደል? ነው። አዎ ያንቺ ጭንቀቴ ነው ብዬ ነው አይደል? ነው። ስለዚህ እኔ የምልሽን ደግሞ ብታከብሪ ብትቀበል እንዴት ትጠቀሚያለሽ እንጂ አትጎጂ። ዛሬ ከልጄ ጎን ሆኜ ያለውን ነገር ሁሉ ማየት እፈልጋለሁ። አልወጣም አባ ተው፣ አሁን ተው፣ አልወጣም፣ እውነት አልወጣም። አንቺ ስታይ የተበሰጫጨች እኮ ነው፣ እያየናት እኮ ነው የተበሰጫጨች። ትበሳጭ እንጂ አልወጣም። አይደለም ነገሩን ማበላሸት ነው የሚሆነው። የኔ ልጅ ለምንድን ነው እንደዚህ የምትሆኚ? ነገሩን ማበላሸት ነው የሚሆነው። ስለዚህ እሷም የተበሳጨች ነው። አሁን ነገሮች ከሚበላሹ ጥሩ እየመጣን ነው፣ ጤናዋም ይመለሳል በቅርቡ። ስለዚህ ወጣሽ ቆይ ትጨርስ ትባሻለህ። እንግዲህ ካሉ እንግዲህ ምን አደርጋለሁ? እንዴት ሆኖ መፍትሄ ይሆናል? እንዴት ሆኖ መፍትሄ ይመጣል? እኔ ሲደክመኝ አይደል ስንት ነገር ተቸኮል ይመጣል። እሺ እንግዲህ ካሉ ምን አደርጋለሁ? ተረጋጊ የኔ ልጅ ተረጋጊ። እስኪ ቆይ ምን እያደረጉ ተረጋጊ። ቆይ ምንድን ነው የሚለፈልፈው? እስኪ አንዴ ተኝ የኔ ልጅ። ለምን ተኝ? ለአንቺ እኮ ነው የምደክመው የኔ ልጅ። አትድከም። ድጋሚ እያለ እንግዲህ ምን ላድርግ በልጄ መጣሁ። አንቺ ላይ የግድ ልጄ ማጣት ስላልነበረብኝ አንቺ ጋር ማድረግ ነበረብኝ። ምን ላድርግ ተቸገርኩኝ። ማድረግ ያለብኝን አደረኩ። እንግዲህ እድልሽን ነው መውቀስ ያለብሽ፣ እድልሽን ነው ማማት ያለብሽ። የልጅን አጋንንት እንግዲህ የልጅን ጤና የልጅ ህይወት ቁጭ ብዬ ሲበላሽ አላይ ያንቺን ህይወት አበላሽቼ ልጅን እንግዲህ ማትረፍ አለብኝ። አንቺን ፈጣሪ ቅር እንደማይለኝ ያውቃለሁ። ምንም ማድረግ አልችልም። እንግዲህ አንቺ ፈጣሪ ድልሽን አንድ ጊዜ ሰባብሮ ፈጥሮታል። ይኸው ነው እንግዲህ
ጊዜ ከቁሙ ጥሎሻል። እድልሽን ነው መርገም ያለብሽ። እኔ መቼም ቁሜ ልጄ ከአንቺ አንሳ ማየት አልፈልግም። እንግዲህ እድልሽ እንደወጣ ያወጣሽ። ነይ ግቢ የኔ ልጅ፣ ግቢ ነሽ። ጨርሻለሁ። ግቢ እንግዲህ እየመጣሁ ጠይቃችኋለሁ። እሺ ጨረሱ? ይበላ ነገር አይበሉም አባት? ምግብ በላው። ኧረ ተው ብሉ፣ ቁጭ በሉ ነው። ቆይማ ቆይ፣ አሁን እኮ ትንሽ እንደው ውዳሴውንም ምንም እንትን ብዬ ስላት ጊዜ እንዲሁ ድክም አላት። ትንሽ እንትን ለማለት ሞከረች፣ ያዙ ይልቀቁኝ ለማለት ሞከረች። ዝም ብዬ ክርስትና ስሟንም ጠርቼ እንትን ስላት ትንሽ እንደመረጋጋት አለች። አሁን ድክም ብሏታል፣ ተኝታለች። በላብ ደግሞ እንትን ስትል ከእንቅልፏ ስትነቃ ደግሞ ትንሽ ለውጥ ይኖራል። ያው እንግዲህ አንድ የሰው ልጅ አንድ ጤናውን አጣ ማለት እንኳን ተስፋ ቆርጬ አንድ ጊዜ ደግሞ ጤናው ይመለሳል ማለት አይደለም። ቀስ እያለ አንቺ ታዲያ መረጋጋት አለብሽ። አሁን እኮ እንዳየሁት ከሆነ አንቺ እኮ ነሽ በሽታ እየሆንሻት ያለ፣ እያበሳጨሻት፣ የማትወደው የማትፈልገውን ነገር ደጋግመሽ እያነሳሽ እያሳየሽ በሽታውን እያባባስሽ እኮ ነው። ትሰሚኛለሽ? እራት ትድገሚው። እንዲሁ አንቺስ ግን ሆነሻል። እራት ትድገሚው። ይሄን ነገር አታበሳጫት። ልጅን ታጫታለሽ። እባክሽን እንዴት ነው እየሆነ ያለው ነገር? እኔ እኮ የምትሰሚ ይመስለኛል እኮ እየመጣሁ የምንነጋገረው። አሁን ከቅድም እስካሁን የመጣሁት የሰማሁት ነገር ጥሩ አይደለም። ለጊዜው ትምህርቱን ተይው ነው የምልሽ። እሷ ጤና ስትሆን ነው የምትማረው። ሁሉም ነገር ቀስ ብሎ ይደርስ የለም እንዴ? እና እባክሽን ይሄን ልጅ የሚያበሳጫትን ነገር ተይው። ስለ ትምህርት ሁለተኛ እንዳታነሽ። እኔ ገዝትሻለሁ፣ ካልሆነ ገዝትሻለሁ። እውነቴን ነው የኔ ልጅ፣ እውነቴን ነው። እኔ እኮ የእሷ ጭንቀት የኔ ጭንቀት ነው። የአንቺ ጭንቀት የኔ ጭንቀት አይደለም እንዴ? ስለዚህ ይሄ ትምህርት የምትይው ደብተር እንዲሁ መጽሐፍም የምትይው ነገር ግድ የለሽ የሚደርስ አይደለም እንዴ? ልጅሽ እኮ ናት የምትቀረው። አንቺም ስትኖሪ እሷም ጤና ስትሆን በህይወት ስላለች አይደለም እንዴ ትምህርት ተብሎ የተጀመረው? አሁን ደግሞ ራቀች ጤናዋን ስላጣች አይደለም። እና እባክሽን አንቺ ጠንከር በይ። ይሄ ትምህርት የሚለውን ተይው። ነውር አይደለም እንዴ? ሰው ልጅ ዋና ጤና ነው። ሰይጣን በወዳጁ ይቀድማል ይባላል። ስለዚህ ጥሩ አይደለም። ከዛም በኋላ ከተሻላት እንደው ውሏን ማስተካከል፣ እንደው መጥፎ ጓደኛም ካላት እንደው የሚተናኩሏትም ካሉ እሱን ማስተካከል። አንዳንድ ጊዜ ይኸውልሽ ምን ይባላል መሰለሽ፣ ውሏችን ጥሩ ካልሆነ ከአህያ ጋር ውላ የመጣች ላም አስተምራ መጣች ይባላል የለም? ውሏችን ጥሩ ካልሆነ መጨረሻችንም ጥሩ አይሆንም። ወምስለ ጥዊ ትጠዊ ወምስለ ህሩይ የተከወነ ይባላል አይደለም? ከጥሩ ጋር ስትውል ጥሩ ትሆናለህ፣ ከጠማማ ጋር ስትውል ጠማማ ትሆናለህ። ስለዚህ እንዲሁ እባክሽን ውሏንም እንዲሁ ለጤናዋ ጤናዋን ከተሻላት ጓደኞቿንም መምረጥ እነማን ናቸው የሚለው። አንቺም ታዲያ የምጠላውን ነገር ደጋግመሽ ማንሳት የለብሽም። ስሚወጣ ከቤት ይቀበል ጎረቤት ነው የሚባለው። ስለዚህ አንቺ ካላስተካከልሽ ጎረቤት ከሰማ ከተቀባበለ የምትጠላው ነገር እያነሳ ያበሳጫታል። ልጅሽን ታጫታለች። እና እኔማ የምበላበት የምጠጣበት ቤት አይደለም እና አዲስ አይደለም ቤተሰብ ነው። እሳሁን ስመጣ ነው የበላሁት። እንዲሁ አይዞሽ፣ ልብሽ አይፈታ፣ ልብሽ አይፈታ። እየመጣሁ ጠይቃችኋለሁ። አይዞሽ ምንም አትልም። አሁን ትንሽ ድክም ብሏት ምንም አትልም። ትነቃለች። ደህና ዋሉ። ሰላም ዋሉ።